ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። አበረታቱኝ። የድር ድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። ድራማው ሲጀምር አምነንና ብሌን አንድ ክላስ ቁጭ ብለው የወዳቸውን እያወሩ ያለ ድንገት በር ከፈተ። ልጁም ዶክተሩ ነበር። በቃ እያጣናት እንደሆነ ሞርዚና ሳላቃት እያለ ስለ ሞርዚና አወራ። እነሱም በድንጋጤ ምን ተፈጠረ ብለው ካሉበት ተነስተው ወደ ወይዘሮ ሞርዚና ሄዱ። ወይዘሮ ሞርዚና ከቀን ወደ ቀን እየባሰባት ሂዷል። ዶክተሩ ሊያግዛት ቢሞክርም እና ሊያክማት ቢሞክርም እንኳ ሲፈንና መርሲ የሰጧት መድኃኒት በቃ ምግብ እንስጥሽ በሚል ሰበብ ታንዲሉ 3 ስለሰጧት ህመሙ እየበረታባት ሂዷል። እንዴት ብሎ ሊያዲናት እንደፈለገም ግራ ገብቶታል አዲሱ ዶክተር። ከዛ በተረፈ ህፃኗ ልጅ ከታገተችበት ከለቀቀች በኋላ ሁለቱ ልጆች ባንድ መሆኑ ስለፈለገ ተመችቷታል። አምነንና ብሌን ባንድ ላይ ማጫወት፣ ባንድ ላይ ከጎኗ ሆነው ልክ እንደ ወንድምና እንደ እህት እንደ እናቷና እንደ አባቷ ቆጥራቸው ነው መሰለኝ። በቃ እነሱን የምታገናኝበት መንገድ ትፈልጋለች። ባንድ ላይ ቁጭ ብላ እንዴት እንደምታጫውታቸው፣ ብቻዋን ስትሆን ደግሞ እንዴት ስፖርት እንደምትሰራ፣ በቃ ውይ የሚባለውን ስፖርት እንዴት እንደምታደርግ ሁላቸውንም እንደዛ አድርጉ እንደዛ አታድርጉ እያለች እያስተማረቻቸው፣ በመሀላቸው ደግሞ ያው አምነንና ብሌን በእሷ ሰበብ አንድ ላይ ይሁኑ እንጂ የውስጣቸውን ስሜት ጠንቅቀው ያውቃሉ። እሷ መኖሯን እየረሱ አይን ላይን እየተያዩ ስበሳቸው። በመሀልም ህፃኗ ልጅ ገብቷት ይሆን አይገባት ይሆን ሳይታወቃት ታሉበት ቀስቅሳቸዋለች። እና ይሄን ነገር ለምን ውጭ ሄደን አንዝናናም? እኔም እዛ እስር ቤት በቃ በታገኩበት ሰዓት ጥሩ ሙድ አልነበረኝም፣ ለምን አታዝናኑኝም ብላ ህፃኗ ላይ ሀሳብ በማንሳት ውጭ ለመዝናናት ሂደዋል። ጥሩ ጊዜ ያሳልፈዋል። ደስ የሚል ጊዜ ያሳልፈዋል። አምነን ለብሌን፣ ብሌን ለአብነን የተፈጠሩ ይመስላሉ። ህፃኗን ላይ ሰበብ አድርገው ደስ የሚል ጊዜ ያሳልፈዋል። ወደ ቤትም ሲመጡ እሱ መለየት አልፈለግም። ያለውንና የተሰማውን ነገር ለብሌን ነግሯታል። በቃ ፍቅሩንም ገልጾላት አለ። እሷም ቢሆን ልታጣው እንደማትፈልግ እሱ የሚሰማው ነገር እኔም ጋር እንዳለ ነግረዋለች። ዶክተሩ ወይዘሮ ሞርዚናን የተሰማትን ነገርና ምን እንደፈለገች ቀረብ ብሎ ጠይቋታል። ወይዘሮ ሞርዚና ትንሽ ይሻላት ነበር፣ ግን እያደር በ2 ቀን በ3 ቀን እየባሰ መድኃኒቱን እየጨመሩ ምግብ ላይ ሲሰጧት እየባሰባት ዷለ እና በሰዓቱ ልጄን ነው የምፈልገው፣ ልጄን አፍቃኛለች እያለች ስለ ዶክተሩ የተሰማትን ነገር ነግረዋለች። ዶክተሩም ቢሆን በቃ እሺ ብሎ ሲፈን ተብዬዋ እቤት ውስጥ ስለ ወይዘሮ ሞርዚና ማወቅ እፈልጋለሁ ስላለኝ ለመጀመሪያ ስላያት ማነሽ ምንድነሽ ብሎ ሲጠይቃት እኔም የዚህ ቤት ነዋሪ ነኝ፣ ሞርዚና በጣም ናፍቀኛለች ማየት ፈልጋለሁ ብላ በቃ እሷ ሁኔታዋን ማበዷን ለማየት ነው እንጂ እውነት ናፍቃት አይደለም። እና እሺ ብሎ አስገብቷት ሁኔታዋን አይታ ከሜርሲ ጋር የተፈጠረውን ነገር ሁሉ ነግራታለች። ሜርሲንም እየታየ ያለው ነገር እና ያሳባቸውን እቅደችው ስለተሳካላት ደስ ብሏታል። ግን የሚገርመው ነገር ከህፃኗ ጋር አሁንም አልተስማማችም። ህፃኗ የምትወደውን እንጂ የምትጠላውን በማንኛውም ተንኮል ለመጣል ትፈልጋለች። እሷ ጋር ውጭ ላይ ጠረጴዛ ላይ ቁጭ ብላ እያለ በማይረባ ነገር አንስታባት እስኪ ነይ ወንድ ከሆንሽ ያዥኝ አሯሩጠሽ ብላ ስታሯሩጥ አንድ እጧት ወደቀች፣ በዛውም ተሰበረች። ልጅቱ የወደቀ እቃ ካለሽ ፈለግ አድርጌው፣ እኔን ለመያዝ ገና እንኳን ይሄን ጫማ ለብሰሽ ምንም ብትሮጪ አትደርሽብኝም ብላ ስቃባት ሄዳለች። እናት ዛሃራ ከጓደኛቸው ጋር ሆነው ጥሩ ጊዜ እያሳለፉ ነው። ጩኸቱን ሲሰሙ ሜርሲና መውደቋን ካወቁ በኋላ አንጠልጥለው ኩርሲ ላይ ያስቀምጠው ምንድን ሆነሽ ነው? ካልታሸሽ እኮ ችግር ይፈጥርብሻል ምናምን ብለው በዛው ያው እንግዲህ እነሱ ያለባቸውንም ችግር እየጠበጠቡ ሊወጡ ነበር። ህመሙ ያቃታት ሜርሲ ተብዬዋ ደግሞ ጩኸቷን እየለቀቀችው ነበር። እና እናት ዛሃራ በቃ ስቲልሽሽ በሚል ሰበብ ደህና አድርገው በደንብ አሽተዋት ነበረ። ሌላው አምነንና ብሌን ሽርሽር እንሄድ ካሉ በኋላ ከሄዱላቸው በኋላ ሙስጠፋና እንግዲህ ጄሪ ተብዬዋ ጄሪ ማንም የለም ምንም የለም ብላ ፏ ብትን ለማለት ፈልገ ሙስጠፋ መኖሩን ካየች በኋላ ምን ፈልገህ ነው ከኔ ጋር እንደዚህ የሚያደርግ? ስርዓት ይኖርህ፣ እዛው የራስህ ህይወት መስረት፣ እኔ እንዲሁ ያምነን ነኝ እያለች ልታስረዳው ብትሞክርም በጭራሽ አምነን አንድ ቀን እውነቱን ሲያውቅ አንቅሮ ይተፋሻል፣ እማገለግልሽና ወዴኔ መምጣትሽ አይቀርም፣ ስለዚህ ዛሬ ራት ጋብዝሻለሁ ብሎ በራት ሰበብ ባትፈልግም እንኳ አብሮት አድሯል።
ከሽርሽሩ ከመጡ በኋላ የተፈጠረውን ነገር እያስታወሰ ለአምነን በቃ በጎን ጄሪ ብትተኛም ጄሪ ስላሳለፈችው ሙስጠፋ ጋር በግዴታም ቢሆን እየተሰቃየች ያሳለፈችውን ስታስታውስ አምነን ደግሞ ከብሌን ጋር ያሳለፈውን ጥሩና ደስ የሚል ጊዜ እያሳለፈ ብቻውን እየሳቀ ሌሊቱን አነጋው። ወይዘሮ ዛሃራ ከጓደኛቸው ጋር የሆድ ሆዲያቸውን እየተጫወቱ ልጇን በምን መልኩ እንዳሳደገችና በጥሩ ስነ ምግባር ኮትኩቷ እንዳሳደገችውና ለዚህ ለዶክተርነት እንዳበቃችው ዛሃራም እየተደመመች እየነገረቻት፣ በመሀል ግን እዚህ ቤት ያለውና እያከማ ያለችውን ሴትዮ እዚህ ቤት ያለውን ሰዎች ባህሪ ታውቂያለሽ፣ የሆነ ነገር ሆና ነው እንዲህ በቀላሉ አላበደችም። ስለዚህ ልጅሽን ማስጠንቀቅ አለብሽ፣ የሆነ ነገር እንዳያደርጉትና የሚገባውንና የሚወጣውን ከሷ ጋር ከህመምተኛዋ ጋር የሚገናኘውንም ማወቅ አለበት፣ በኋላ እንዲህ ነገር እንዳያደርጉት እያለች አስጠነቀቀቻት። እውነትሽን እኮ ነው ልጄን ደግሞ አንዲ ነገር ሳያደርጉብኝ እውነቱን ማወቅ አለበት። ስለዚህ ቤተሰብ ወይዘሮ ሙርዚናም ጋር የሚያገናኘውን ሰው ማወቅ አለበት፣ ምክንያቱም እሷ ቤት እንግባ ብለው የሚፈጠረው አይታወቅም እያሉ ስበሳቸው ተመካክረው ስላሳለፉት ስራ እንዲ ቤት ሰራተኛ ሆነው እንዴት እንደሚሰሩ በስበስ አንስተው አውርጠው ደስ የሚል ጊዜ እያሳልፉ ነው። ከዛ በተረፈ እንግዲህ አዲሱ ዶክተር እንግዲህ ብሌን ላይ ጥሏት ማለት ደስ ብለዋለች፣ ተመችተዋለች እና ምግብ ልትሰጠው ስትመጣ እንዴት ነው እየለመድክ ነው ወይ ብቸኝነቱን ስትለው፣ አረ እንደዛ አይባልም ይልቅ እየመጣሁ አላምዳለሁ ነው የሚባለው እያለ እየቀለደ፣ እሺ ደግ እንደዛ ከሆነ አሪፍ ነው እያለች እሷን ፈገግ ብላ ካጠገቡ ሄደች። ወይዘሮ ሙርዚና እውነትም እየባሰባት ሄደ። የሶስተኛውን ቀን ምግብ ከመድኃኒቱ ጋር ቀላቅለው ሲሰጧት ጭራሽ ብሶባት ሄደ። እዚህ ቤት እየባሰ ልጁ እያከማት ትዲናለይ ብሎ ሲያስብ እንደገና ደግሞ አምነንም ዶክተሩንም ቢሆን የምኖረው ለእሷ ስል ነው፣ እሷ ከሌለ ከባድ ነው የሚሆንብኝ። ስለዚህ እሷ ካጣሁ ደግሞ አሁን የምታየውን አምነን አይደለም የምታየው ሌላ አምነን ነው የምጠብቀው። ስለዚህ አዳራህን ብሎታል። እና በመጨረሻም ጩኸት ሲሰማ ያለውን ነገር ቸክ ለማድረግ ሲገባ ዶክተሩ ሙርዚና እንዳለ ተቀያይራ ቢላዋ ማን እንደሰጣት ባይታወቅም ቢላዋውን ወደ ሰው እንትን እያለች ሁለታቸውም ለማረጋጋት ዶክተሩን ቢሆን ሊያረጋጋትና ከዶክተሩ ጋር አንድ ላይ አብሮ የገባት ሰው ማንነቱ ባይታወቅም እንኳ አብረው ገብቶ ሊያረጋጋቱ ቢሞክሩም እሷ ግን ህመሟ እየባሰባት ስለሄደ ፊት ለፊቷ ያገኘችውን ሰው በያዘችው ቢላዋ ወግተዋለች። እንግዲህ ስለ ሰውየው ማንነት በግልጽ አልታየም። ያው ዶክተሩ ብቻ ነው በግልጽ የታየው። ማንን እንደወጋች አምነኒን ይሆን ወይስ ሙስጠፋን? ወንድ ነው ዙሮ ማንን እንደወጋች በግልጽ አልታየም። እንግዲህ አምነን እንደማይሆን ተስፋ አለኝ። እና ወደ ቤተሰቦችዬ ሙርዚና በታመመችው ህመም ምክንያት ራሷን መቆጣጠር አቅቷት እንግዲህ በቢላዋ ሰው ወግታለች። እዚህ ላይ ነው ድራማ ያለቀው። እንግዲህ ምን ትላላችሁ? ሙስጠፋና ጄሪ አንድ ይሆኑ፣ እዛው ልጃቸውን ያሳድጉ። ጄሪ ሲጀመር ያረገዘችው የሙስጠፋ ልጅ ነው የአምነን ሳይሆን። ስለዚህ እውነቱም ፍርጥርጥ ብሎ ይውጣና አምነንና ብሌን አንድ ላይ የሆኑ ይጣመሩ። የሚመጣውንም ችግርም ይሁን ምንም ይሁን አብረው ይጋፈጡት። ጄሪና ሙስጠፋ እንግዲህ ሙስጠፋ ይወዳታል፣ ያው ረግጣው ብትሄድም ጄሪ ደግሞ እውነትም ለገንዘብ የሚሆን ገንዘብ እያሳደደች እንግዲህ ሙስጠፋን ረግጣው እንደሄደች ነው የሚያስታውቀው። እና ውድ ቤተሰቦች ይህን ይመስላል የድራማ። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ሰወዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኮመንት አስፍሩ፣ አነባለሁኝ። አመሰግናለሁ። ባይ ባይ፣ ቻው።